ክፉ ሰዎች በመኖራቸው አትፍሩ፣ አትጨነቁ። ክፉ ሰው ለምን አንድ ሺህ ሆኖ አይፈለፈልም? እግዚአብሔር ነው። አቤቱ ባንተ ጥላ ተጠግተን በጠላቶቻችን መካከል በሰላም እንኖራለን። እንዲያውም እግዚአብሔር ጠላት እያለ ክፉ ሰዎች እያሉ ማኖሩ ድንቅ እንዲሰኝ ነው ክፉ ሰዎችን ዕድሜ የሚሰጣቸው። ተንኮላቸው ጫፍ እስከሚደርስ ድረስ ዝም እንደሚላቸው ማወቅ አለባቸው። እግዚአብሔር ደግሞ መጨረሻ ላይ እንደሚመጣ ማወቅ አለባቸው። አንዳንድ ጊዜ ሰይጣን ምንድነው መሰላችሁ? የሰይጣን አንዱ ማስፈራሪያው ምን እንደሆነ ታውቃላችሁ? ለክፉ ሰዎች ከፍታ መጨመር ነው። ከፍታ እየገደሉ ሹመት ይጨምርላቸዋል፣ እያጠፉ ሀብት ይጨምርላቸዋል፣ እየገደሉ ተከታይ ያፈራላቸዋል። ከዚያ ምን እንላለን? ጎበዝ ልናልቅ ነው፣ እነገሌ እኮ እንዲሆኑ፣ አሁን ደግሞ ጭራሽ እንዲሆኑ ማለት እንጀምራለን ማለት ነው። ግን ልብ ብላችሁ ስሙ። ክፉ ሰዎች ሳይመለሱ ከፍታቸው ከጨመረ እርግጠኛ ሁኜ በአምላኬ ስም የምናገረው ጥፋታቸው መቃረቡን ነው የሚያመለክተው። ሰው ሳይመለስ ንስሐ ሳይገባ በእግዚአብሔር ሳያምን ከፍታው ከጨመረ ውድቀቱ ተቃርቧል ማለት ነው። በእግዚአብሔር የሚያምን ሰው ከፍታው ሲጨምር ደግሞ እሱ ድህነት ይዞ ሊመጣ ነው ማለት ነው። ይህ እርግጠኛ መሆን አለባችሁ። አንድ ሰው ከቅርብ ቦታ ሲወድቅ ነው ከሩቅ ቦታ ሲወድቅ ነው ስብራቱ የሚጨምረው። ሰው ከ5 ሜትር አልጋ ላይ ከሚወድቅና ከ50 ሜትር ከሚወድቅ በጣም ስብራቱ የሚጨምረው። በጣም ተንቆጫቅጮ ትቢያ የሚሆነው በጣም ከፍ ብሎ ሲወድቅ ነው። እንዲህ ያለው ምን ይለዋል መሰላችሁ መጽሐፍ? ወኮነ ድቀቱ አብየ፣ አወዳደቁ የከፋ ይባላል ማለት። ከከፍታ የወደቀ በጣም አስቸጋሪ ነው። ከፍ ብሎ የወደቀ ሰው አይጠገንም እያልኳችሁ፣ ሰባራው ማይጠገን ላይጠገን የሚሰበር ሰው ነው የሚሆነው። ስለዚህ በክፉ ሰዎች መጨመር፣ በክፋት መብዛት አትሸበሩ። እግዚአብሔርን በአንተ ታምኛለሁና ጠብቀኝ ያለው ቅዱስ ዳዊት ከዚህ የተነሳ ነው። ስለዚህ እግዚአብሔር ክፉዎችን ስላላጠፋ እየጠበቀን አይደለም እንዳይመስላችሁ። እግዚአብሔር የሃይማኖት ብርታት ይጨምርልን።